ለርን ቢ ነው የምትማሩት። ዛሬ ባንከር ከስተመር ሪሌሽን የሚባለውን ነው የምናየው። ስለዚህ ቻፕተር 5 ላይ ያለውን ነው የምናየው። ነው ባንከር ከስተመር ሪሌሽንሺፕ ምን ማለት ነው? The relationship between banker and customer comes into existence when the banker agrees to open account in the name of customer። ምን ማለት ነው? ባንከር ወይም ደግሞ የባንክ ሰራተኛና አንድ ባንክ አካውንት የሚከፍት ሰው ያላቸው ግንኙነት ምን ይመስላል የሚለው ነው። አንድ የባንክ ከፋች ወይም ደግሞ ከስተመር ወይም ደግሞ ደንበኛ የሚባለው አካል መጥቶ በስሜ አካውንት ይከፈትልኝ ብሎ ለባንከሩ ወይም ደግሞ ባንክ አካውንት ለሚከፍተው ሰውዬ ክፈትልኝ ብሎ ነግሮት አካውንት ክሬት አድርጎ አክቲቭ የሚያደርግ ከሆነ ምን ይባላል? which is called banker customer relationship ይባላል። The relationship between a banker and a customer depends on activities, products or services provided by bank to its customers or availed by the customer ማለት ነው። ምንድነው? ባንከርና አንድ ባንከር ወይም ደግሞ ባንክ ውስጥ የሚሰራ አካልና ከስተመሩ ዲፔንድ የሚሆነው አክቲቪቲዎቹ በምንድነው ካል በፕሮዳክቶች ወይም በሰርቪሶች በሚያገኘው ምርትና አገልግሎት ነው። ያ ማለት አንድ ባንክ ሰራተኛ ለደንበኛው የሚሰጠው አገልግሎት እንዲባላል ሰርቪስ ይባላል ማለት ነው። አካውንቱም የሚከፍትበትን አገልግሎት የሚሰጠውን የተለያዩ የስም ቅጽ ማቴሪያሎችን፣ እስክሪብቶቹ ከሆኑ ፕሮዳክቶች ናቸው ማለት ነው። ስለዚህ የተለያዩ ማቴሪያሎች ደግሞ የሚሰጡ ከሆኑ ፕሮዳክት ነው። እንዲያርግ ስቴፖችን የሚያሳየው ሜትር ደግሞ ሰርቪስ ነው። ስለዚህ ለአንድ ከስተመር የሚሰጠው አገልግሎት ምን ይባላል? ባንከር ከስተመር ሪሌሽን ይባላል። Thus the relationship between banker and customer is transaction relationship ይባላል። ምንድነው? የመለዋወጥ ሪሌሽንሺፕ ይባላል። በሌላ ስሙ ትራንዛክሽን ሪሌሽን። በኢኮኖሚያዊ ሲስተም ይባላል ትራንዛክሽን ሪሌሽንሺፕ። አንድ ከስተመር ደንበኛ ስለ ባንኩ ማያውቅ ይዞ መጥቶ ያ የሚያውቀው ደግሞ ባንከሩ ደግሞ ስለ ባንኩ የሚያውቅ አካል ነው። ያንን ምን ያደርጋል? ሰርቪስ ሰጧል ማለት ነው። ከዛ ያ ደንበኛ ምን ያገኛል ማለት ነው? ያንን ሰርቪስ ያገኛል ማለት ነው። ስለዚህ ያ ተቀጥሮ የሚሰራው ሰውዬ ደግሞ ያንን ሰርቪስ በመስጠቱ ከዛ ቅጥር ላይ ገንዘብ ያገኛል ማለት ነው። ይህ ምን ይባላል? ትራንዛክሽን ሪሌሽንሺፕ ይባላል። ባንክስ ቢዝነስ ዲፔንድ ማች ኦን ስትሮንግ ቦንድ ዊዝ ዘ ከስተመርስ ማለት ነው። ባንኮች ከደንበኞቻቸው ጋር ምን አላቸው? ጠንከር ያለ ቦንዴጅ ወይም ደግሞ ግንኙነት እንዲሁም ደግሞ ትስስር አላቸው። ለዛ ነው አብዛኞቹ ባንኮች ደንበኞችን ለመሰብሰብ በማስታወቂያ አንዳንድ ባንኮች ደግሞ በየተለያዩ መንገዶች እያገኛቸዋቸው ባንክ ክፈቱ እያሉ ከስተመር ቦንድ የማድረግ ስርዓት የሚያገኙት ማለት ነው። Trust that plays an important role in a building healthy relation between bankers and the customer። ትረስት ማለት መተማመን ማለት ነው። አንድ ባንክ ውስጥ የሚሰሩ ሰዎች እንዲተማመኗቸው ገንዘባቸው የሚቀመጠው በታማኝ እጅ እንደሆነ እንዲያውቁ ግዴታ ባንከሮች ምን ያደርጋሉ? ለደንበኞቻቸው ሮል ይሰጣሉ። ምን አይነት ሮል? የታማኝነት ሮል። ያ ማለት ፈገግታ እና የተለያዩ ነገሮችን በማሳየት ሰርቪስ በመስጠት ፕሮዳክቶችን በመስጠት ከከስተመሩ ምን ያገኛሉ ማለት ነው? ታማኝነትን ያገኛሉ። በዛ ሜትን ባንከር ከስተመር ሪሌሽንሺፕ ይባላል ማለት ነው። ስለዚህ ባንኪንግ ምንድን ነው? ባንኪንግ ምን ውስጥ ምን ነገሮች አሉ የሚለውን ነው አሁን ደግሞ የምናየው። ባንኪንግ means accepting for the purpose of lending or investment of deposits of money from public repayable on demand or otherwise in it withdraw by check, draft and order of otherwise ማለት ነው። ባንኪንግ የሚባለው ወይም ደግሞ የባንክ ስራ ማለት አንድ መቀበል የሚችሉ ገንዘብን ያደርጋሉ፣ ይቀበላሉ። ምን ያደርጋሉ? ገንዘብን ይቀበላሉ፣ ያበድራሉ። መቀበል ብቻ አይደለም፣ አክሴፕት ማድረግ ብቻ አይደለም፣ መስጠትም ምን ያደርጋሉ? ሌንድ ያደርጋሉ፣ ኢንቨስት እንዲያደርጉ ወይም ደግሞ ኢንቨስት ያደርጋሉ። ለምን? ምን ለማድረግ? ያ ማለት ብድር በማግኘት ኢንቨስትመንት እንዲፈጥሩ ለሰዎች ኢንቨስትመንት እንዲፈጥሩ
ማለት ነው። ዲፖዚት ደግሞ ዋነኛው ስራቸው ገንዘብን ማጠራቀም እና ሪፔብል ማለትም የተጠራቀመውን ገንዘብ ድጋሚ መስጠት፣ መልሶ መስጠት፣ ትረስት በመውሰድ የሰዎችን ታማኝነትን በመውሰድ አምነው ተቀብለው ገንዘባቸውን ምን ያደርጋሉ? ይሰጣሉ ማለት ነው። ከዛ በኋላ ደግሞ ምን ያደርጋሉ? ዊዝድራው ያደርጋሉ። እነዛ ሰዎች የሚፈልጉት ሰዓት ደግሞ ገንዘባቸው በሚፈልጉበት ሰዓት በቼክ መልክ በድራፍት ማለት ይሄ ሩጅ ተዘጋጅቶ ገንዘብ ማውጣት ይህን ያህል እፈልጋሉ ድራፍት አርጉልኝ ብለን እንደመቀበል ማለት እና ሌሎች ኦርደሮች አሉ። አሁን በዘመናዊ መንገዱ በትራንዛክሽን ኦፍ ሞባይል ባንኪንግ ሲስተም የሚወስዱ አሉ ማለት ነው። ስለዚህ ገንዘብን ይወስዱና ያጠራቅሙልንና መልሶ ደግሞ ገንዘብን ለእኛ ይሰጡናል ማለት ነው። ያንን ገንዘብ ግን ለምንድን ነው የሚወስዱት የሚያጠራቅሙት? እዚሁ ጋር ይነግራቸዋል። ኢንቨስትመንት ለማድረግ ነው። ከኛ ገንዘቡን አጠራቅመው ያንን ገንዘብ ለተለያዩ ሰዎች ምን ያደርጋሉ? ሌንድ ያደርጋሉ፣ ያበድራሉ ማለት ነው። ከዛ ከሚያበድሩት ገንዘብ ደግሞ ትርፍ ያገኛሉ። የምን ትርፍ? ኢንተረስት ፎርም ኦፍ ፕሮፊት ያገኛሉ ማለት ኢንተረስት ያገኛሉ፣ ወይም ደግሞ ትርፍ የሆነ ያገኛሉ ማለት ያንን ትርፍ ለራሳቸው ያውላሉ ማለት ነው። ይህ ነው ባንኪንግ ስርዓት ማለት። Banking company as a company that transacts the business of banking. Since the banker or the banking company undertakes banking-related activities, we can derive the meaning of banker or a banking company as a body of cooperate that A. accepts up deposits from a public and B. allows withdrawals or deposits on a demand or by any other means. ባንኪንግ ካምፓኒ ወይም አንድ የባንክ ካምፓኒ ትራንዛክት ያደርጋል ቢዝነሶችን ባንክ በማድረግ በማጠራቀም ሊሆን ይችላል፣ መልሶ በመስጠት ወይም ሪትሬድ ወይም ሪፔብል በማድረግ በመስጠት እንዲሁም ደግሞ መልሶ በማስገባት ሴፍ በማድረግ ዲፖዚት በማድረግ ነው ባንኪንግ ኢንቨስትመንት ሊሰሩ የሚችሉት ማለት ነው። በዚህ ሰዓት ማድረግ አለባችሁ ዲፖዚቶች ከህዝቡ መቀበል አለባችሁ፣ ወይም ደግሞ ገንዘብን ሴቭ ማድረግ አለባችሁ፣ ማምጣት አለባችሁ፣ ዲፖዚት ማድረግ አለባችሁ። ከህዝቡ አምኖ ለሰጠን ገንዘብ ያንን ገንዘብ በታማኝነት ገንዘቡ ቁጭ ማድረግ፣ ማስቀመጥ፣ ማጠራቀም አለብን። ይሄ መሰረታዊ ህግ ነው። ሁለተኛው ደግሞ allows withdrawals or deposit on a demand or by any other means በተለያዩ መንገዶች ለዛ ደንበኛ ደግሞ ገንዘቡን በፈለገበት ሰዓት ደግሞ እንዲወስድ ትራንዛክሽን መሰረት በማድረግ መስጠት ማለት ነው። ይህ ነው የባንኪንግ ስርዓት። accepting deposit from a public means that a bank accepts deposit from anyone who that offers money for the purpose unless a person has an account that with the bank it does not accept deposit. For depositing or borrowing money, there has to be account relation with the bank. A bank can refuse to open an account for an undesirable person. አንድ ባንክ ሊያበድረን ወይም ደግሞ አንድን ከአንድ ቦታ ደግሞ ትራንስፈር እንዲሁም ደግሞ ዲፖዚት ትራንስፈር ሳይሆን ዲፖዚት ለማድረግ ግዴታ የዛ ባንክ አካውንት ሊኖረን ይገባል የሚለው ግን ያንን አካውንት ከሌለን ግን ያ ባንክ ምን ሊያደርግልን አይችልም። ሊያበድረንም ሆነ ደግሞ በዛ አካውንት ላናገኝ እንችላለን ማለት ነው። ማለትም አካውንት የለንም። ስለ ባንኩ መክፈትም ካልፈለግን አንዲዛይረብል ከሆንን የዛን ባንክ አካውንት መክፈት ካልፈለግን እዛ ባንክ ላይ ምንም ገንዘብ ማጠራቀም አንችልም፣ ምንም ደግሞ ኢንቨስትመንትም መስራት አንችልም ነው የሚለን። ያ ነው የባንኪንግ ፕሪንሲፕል። ሌላ ኖ ዩ ከስተመርስ ወይም ደግሞ KYC ጋይድላይን ፎር ኦፕኒንግ አካውንት ኤንድ ባንክ ቱ ስትሪክትሊ ፎሎ ዘም። ምንድነው? ደንበኛን ማወቅ፣ ደንበኛን መረዳት፣ የደንበኛውን ፍላጎት ማጥናት ማለት ነው ባጭሩ። እና ደግሞ ደንበኛን መያዝ በቃ ማለትም ደንበኛን ምይዝ ከሆነ ሰው ዲፖዚት ለማድረግ ይፈልጋል ማለት ነው። እንዲሁም ደግሞ ኢንቨስትም ለማድረግ ሌንድ ይደረግላቸዋል ወይም ደግሞ ይበደራሉ ማለት ነው። ስለዚህ ለአንድ ባንክ ስርዓት ዋነኛውና መሰረታዊ ነገር ደንበኛ ነው ማለት ነው።
ለዛ ነው አክብረው ደንበኛን የሚይዙ። ሁለተኛው definition of customers. Customer is a term that has not been defined as any act. In a simple words, customer is a such person to whom you extend your service in return of considerations. ምንድነው ደንበኛ ተብሎ የሚጠራው ቃል የምናውቀው ነገር ነው። ግን እናብራራው ከተባለ በአጭሩ አገልግሎትን የሚያገኝ ሪተርን የሚያደርግ ሰው አካል ይባላል፣ ከስተመር ይባላል። አገልግሎትን በተደጋጋሚ ሊያገኝ የሚችል ኮንሲደር በሚያገኘው አገልግሎት ኮንሲደር ተደረጉ ደግሞ የተለያዩ ሰዎችን በመስጠት ደንበኝነቱን እንዲያጠናክር የሚደረግበት ስርዓት ዴፊኒሽን ኦፍ ከስተመር ይባላል። እዛ ባንክ ላይ በብዛት ወይም ፍሪኩዌንትሊ ዱሬትን በመጠቀም ባንክ ቤቱን በመጥቀም ባንኮች ደግሞ የተለያዩ ሰርቪሶችን ፕሮዳክቶችን በመስጠት ደንበኝነታቸውን እንዲቀጥል የሚያደርጉበት ዲሊንግ ሲስተም ይባላል። ዴፊኒሽን ኦፍ ከስተመር ይባላል። እዚህ ጋር ብዙ ማብራሪያዎችን ባናደርግም ወደ ሁለተኛው ፓራግራፍ ነው የምንሄደው። Those who do not maintain any account relation with the bank but frequently visit a branch of bank for available banking facilities such as purchasing drafts, in cashing checks, etc. Thus, technically, they are not customers as they do not maintain any account with the bank branch. The term customer is used only with respect to the branch where the account is maintained. He cannot be treated as a customer for the other bank of the same bank. However, with the implementation of the core banking solution, the customer is customer of the bank and not of a particular branch, as he can operate his account from any branch of bank and from another anywhere. In the event of arising any cause of action, that the customer is required to approach the branch with which it had opened account and not with any other bank. No, any other branch. ምንድነው? አንድ ባጭሩ መግለጽ ከተፈለገ አንድ ባለ ደንበኛ ምን ማድረግ አለበት? አካውንት ክሬት ማድረግ አለበት። የፈለገ በየብራንቹ እየሄደ ምን ቢያደርግ እንኳን ገንዘቡን ዲፖዚት ባያደርግም ግን ትራንስፈር ቢያደርግም አንድ ባንክ ወደ ሌላ ባንክ ብቻ ድራፍት እያደረገ ቢሄድ ቢያንቀሳቀስም ግን አካውንት ክሬት ካላደረገ እዛ ባንክ ላይ እንደ ደንበኛ አይታይም። ግዴታ የአካውንት ማድረግ አለበት፣ ክሬት ማድረግ አለበት እዛ ባንክ ላይ። ስለዚህ በየብራንቹ የፈለገውን ነገር ከሚያደርግ አንድ ብራንች ላይ አካውንቱን ክሬት አድርጎ ማንቀሳቀስ እንዲሁም ደግሞ ደንበኛ መሆን ይችላል ማለት ነው። ይህ ማለት ደግሞ አንድ ብራንች ላይ ብቻ አካውንት ክሬት ስላደረግ ሁሉም ብራንች ጋር እየሄድን አካውንት ክሬት ማድረግ አለብን አይደለም። አንድ ብራንች ላይ ክሬት አድርገን ትራንዛክሽን አድርገን ሁሉም ጋር ቢሆን ምንም ችግር የለውም። ግን ምንም አካውንት ሳይኖረን ግን የተለያዩ ብራንቾች ጋር እየሄድን ትራንዛክት ለማድረግ ብንሞክር እንደ ከስተመር አንታይም፣ ትሪት አንደረግም ለማለት ነው። አብዛኛው ጊዜ አካውንት ክሬት ያላደረጉ ሰዎችን ትሪት ብዙ ሳያደርጉ ልታዩ ትችላላችሁ ማለት ነው። ይሄ እንዳንዳንዱ ባንክ ፖሊሲ ይለያል። As per your customer guidelines, customer has been defined as a person or entity they maintain account in or has a business relation with the bank. And ደንበኛ ልናቅ የምንችለው የባንኩን ደንበኛ መሆን ልናቅ የምንችለው ከባንኩ ጋር አካውንት ክሬት ማድረግ እንዳለበት እንዲሁም ባንኩ ላይ አካውንት መኖሩ ማወቅ አለበት ይለናል። እንዲሁም ደግሞ ከባንኩ ቢዝነስ ጋር ምን ማድረግ አለባቸው? ሪሌሽን መፍጠር አለባቸው። ሁለተኛ one on whose behalf the account is maintained, the beneficial owner. ሁለቱም ጠቀሜታ ያለው ቢሃፍ የሆነ አካውንት ሊኖሩ ይገባል ማለት ነው። ያ ማለት ትራንዛክሽን ሲፈጽም ወይም ደግሞ ሲያበድር ምን ይደረጋል ማለት ነው? ባለ አካውንቱ ወይም ከስተመሩና
ባንኩን አንድ ላይ ሊጠቅም የሚችል ደንበኛ ሌላ ተጨማሪ ደንበኛ ቢሄቭ ሊያደርግ የሚችል ከሆነ አንድ ደንበኛ መሆኑን ይለጫል ማለት ነው። ሶስተኛ ቢ ኦር ሲ ቤኔፊሻሪስ ኦፍ ትራንዛክሽን ኮንዳክት ባይ ፕሮፌሽናል ኢንተርሚዲየትስ such as stockbrokers, chartered accountants, solicitors, etc. are permitted under the law. ምንድን ነው እነዚህ ሼር በመግዛት ሊሆን ይችላል። የዛን ባንክ አካውንት ብቻ መክረት አይደለም። ክሬት ካደረግን በኋላ ብቻ ግን ዝም ማለት ዲፖዚት ማድረግ ብቻ ሳይሆን ማድረግ አለበት። ሼር ሊያደርግ ይችላል። ሼር በሚያደርግበት ጊዜ ደግሞ ያን ከስተመር ለየ ነው ማለት ነው። ምንድነው የዛ ባንክ ደንበኛ መሆኑ ለየ ነው። ሼር ከገዛ ወይም ስቶክ ብሮከርስ ከሆነ ወይም ደግሞ እንደ ስቶክ ብሮከር ሆኖ የሚያገለግል ከሆነ አሁን እዛ ባንክ ላይ ደንበኛ እንዲበዛና ሼሮች እንዲኖሩ ምን ያደርጋል? ያበረታታል። ብሮከር ሆኖ እንደ ደላላ ይስባል ማለት ነው። እዚህ ባንክ እኮ ብዙ የሆኑ ምን ሼሮች አሉ እያለ ለሰዎች በመናገር ያንን ባንክ ተወዳጅነቱን እንዲያስፋፋ ያደርጋል። ያ ማለት የዛ ባንክ ደንበኛ ሆነ ማለት ነው። ቻርተርድ አካውንት እዛ ላይ የሚሰሩ ግሩፕ ክሬት አድርገው አካውንታንቶች በመሆን ቻርተርድ አካውንታንት በመሆን ሶሊታሪስ የተለያዩ ፕሪሚቶችን ህጎችን መሰረት በማድረግ የዛን ባንክ ለማስተዋወቅና ባንኩን ኢንተርሚቴት ለማድረግ ለማቀላጠፍን የሚሞክር ከሆነ ይህ ከስተመር መሆኑ ለየንበት ማለት ነው። የመጨረሻው any person or entity conduct with a financial transaction which can pose sufficient replication or other risk to the bank, says the wire transfer or issue of high value demand draft as a single transaction ማለት በአንድ ብዙ ትራንዛክሽኖች ፖስት ማሽን ሊጠቀም ይችላል። የተለያዩ ፋይናንሻል ትራንዛክሽኖችን ሲጠቀም ሞባይል ባንኪንግ እዛውም ዲፖዚት ለማድረግም ባንኩን በማውጣት ኤቲኤም የተለያዩ ነገሮችን ሲጠቀም የዛ ሰውዬ ደንበኝነቱ እያወቅን እንሄዳለን ማለት ነው። ይህ ሃይ ቫሊዩ ዲማንድ በዛ ትራንዛክሽን ላይ በዛ ባንክ ላይ ሃይ የሆነ ቫሊዩ እንዳለው ያስባሉ ማለት ነው። ስለዚህ አንድ ደንበኛ መለያ መንገድ እነዚህ 4 ሜትር ተጠቅመን ነው ማለት ነው። በቀጣይ ደግሞ ባንከር ከስተመር ሪሌሽንሺፕ የሚለውን እናያለን። ትምህርቱ ለርኒንግ ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ። ለዛሬ የያዝነው ትምህርት ይህን ይመስላል። ተጨማሪ ቪዲዮዎችን እንዲሁም ደግሞ ቪዲዮዎችን እንድንቀጥል ታበረታቱ። ሰብስክራይብ ሼር ማድረግ እንዳረሱ ማለት ነው። እናመሰግናለን።